ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በኢፌድሪ ባህልና ስፖርት ሚኒስትር ዴኤታ ክብርት ወይዘሮ ነፊሳ አልማሃዲ በመኖሪያ ቤት በመገኘት ለሴት ልጅ ብቻ ሳይሆን ለብዙ ወጣቶች አራያ ምሳሌ መሆን ይችላሉ። ከምንም በላይ ሰዋውነት ይቀርማል። ስፖርት ላይ እንዴት ነው? እኔ ማንቸስተር ዩናይትድ ነኝ። ምንም ቢሆን ምን አይነት እናት ናቸው? ምርጥ እናት ናት። ማይወድሻል ስራ በሆነበት ሰዓት በዓል ከደረሰብን ያው ስራውን ነው የምንመርጠው። ገንዘብና ስልጣን ጤዛ ናቸው። ሲፈልጉ ይመጣሉ አላህ ሲፈቅድ። ሀገራችን አሁን ከአሜሪካም ትበልጣለች። በየአመቱ ነው የማደጣችሁ እንግዲህ። በዓሉ የሰላም፣ የፍቅር፣ የመቻቻል፣ የአንድነት፣ የጤና እንዲሆን እመኛለሁ። ኢድ ሙባረክ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ያልኩኝ ዛሬ የአረፋን በዓል ምክንያት በማድረግ በኢፌድሪ ባህልና ስፖርት ሚኒስትር ዴኤታ ክብርት ወይዘሮ ነፊሳ አልማሃዲ በመኖሪያ ቤት በመገኘት ቆንጆ ቆይታ ልናደርግ ወደድን። ግሬስ ኬክና ኬትሪንግ ደግሞ አለሁ ብሎን ኬኮችን አዘጋጅቶልናል። ከወዲሁ በዓሉ የሰላም፣ የፍቅር፣ የጤና፣ የመቻቻል፣ የአንድነት እንዲሆን ተመኘሁኝ። መልካም በዓል። ሰላም፣ እንኳን አደረሳችሁ። እንኳን አደረሳችሁ። ንግባ ወደ ውስጥ። በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ያልኩኝ ከኢፌድሪ ባህልና ስፖርት ሚኒስትር ዴኤታ ክብርት ወይዘሮ ነፊሳ አልማሃዲ ጋር ተገኝቻለሁኝ። ክብርት በመጀመሪያ ፈቃደኛ ስለሆኑ ቤቶ እንደዚህ አዘጋጅተው ስለጠሩን እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ ስለተገኛችሁ። እንኳን አደረሳችሁ ብያለሁ። እንኳን አብሮ አደረሰ። አረፋ በዓል ላይ ነው ዛሬ እንግዲህ የምንገኘው። የእንኳን አደረሳችሁ መልእክት በመጀመሪያ ቢያስተላልፉልን። ለመላው የእስልምና እምነት ተከታዮች በሀገር ውስጥም ላሉት ከሀገር ውጭም ላሉት እንኳን አደረሳችሁ ላለሁ። እንግዲህ ስምሽን አስተዋውቂልንና በዛው ደግሞ እንኳን አደረሳችሁ መልእክት አስተላልፊልን። እኔ አይሻ ይባላለሁ። የመጣሁት ከለንደን ነው። እንኳን አደረሳችሁ ለኢትዮጵያ ውስጥ ላሉት ሙስሊሞች፣ ውጭ ሀገርም ላሉት እህት ወንድሞች፣ ቤተሰብ፣ መላው የኢትዮጵያ ሙስሊሞች እንኳን አደረሳችሁ። እንኳን አደረሳችሁ ላለሁ። እንኳን አደረሰሽ አንቺ ነው። እንኳን አደረሰን። እኔ አረፋ አብዱራሂም እባላለሁ። እንኳን ለኢድ አልአድሃ በዓል አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ። በድጋሚ እናንተም እንኳን አደረሳችሁ ብያለሁ። ክብርት እርሶ ጋር ልምጣና እንግዲህ በዓላትን ስናስብ ብዙ ጊዜ የመንግስት ኃላፊዎች ቤት የማይገኙበት አጋጣሚ ይኖራል። የበዓል ቀን ውጪ ማሳለፍ፣ በስራ ተጠምደው የማሳለፍ ነገር አለና እርሶ ጋር እንዴት ነው የበዓል አጋጣሚ? ያው የበዓል አጋጣሚው እንደ የሁኔታው ነው። ምክንያቱም ስራ በሆነበት ሰዓት በዓል ከደረሰብን ያው ስራውን ነው የምንመርጠው። አጋጣሚ ሆኖ ደግሞ በእለቱ ሌላ ስራ ተደራቢ ስራ ከሌለ ደግሞ እንደማንኛውም ሰው በዓሉን እናከብራለን ማለት ነው። ሲኖር ቤታችንን ስራው ካለ ደግሞ ወደ ስራው ቅድሚያ። አዎ እንደዛ ነው የሚሆነው። የስራ ባህሪ ይወስናል ማለት ነው። ምክንያቱም አመራር ስትሆኚ 7/24 ነው ተብሎ የሚጠበቀው ማለት ነው። ምክንያቱም ይሄ የእረፍት ጊዜ ነው፣ ይሄ የስራ ጊዜ ነው ብለሽ የምታስቀምጪው ነገር አይኖርም። እንግዲህ እንደየ ሁኔታው ነው በዓሉ። በዛን እለት አጣዳፊ ስራ ከሌለ ያው በዓሉን ታከብሪያለሽ። አጣዳፊ ስራ ካለ ደግሞ ያው ያ ይቀድማል፣ ሀገር ይቀድማል። እንግዲህ ክብርት የተለያዩ የስራ ኃላፊነት ሰርተዋል። የሴቶችና ማህበራዊ
የአሶሳ ዩኒቨርሲቲ ምክትል ፕሬዝዳንት፣ በአሁኑ ወቅት ደግሞ የኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ ሆነው እያገለገሉ ነው። የት ኃላፊነት ላይ ሰሩ? ኃላፊነት ቦታ ላይ እንኳን ያው ከወረዳ ጀምሬ ነው የሰራሁት። ቢያንስ መምህርም ሆኜ ሰርቻለሁ። ከመምህርነት ወደ ወረዳ ነው ሄድኩት። በአምባሲ ወረዳ የማስታወቂያና ህዝብ ግንኙነት የሚል ነበረ፣ ህዝብ አደረጃጀት የሚል ነበረ። ስለዚህ እሱ ላይ የተወሰነ ሰርቻለሁ 1-3 አመት። ከዛ በኋላ ደግሞ ወደ ማስተርስ ወደ መማር ነው የመጣሁት እዚህ አዲስ አበባ። ልክ ማስተርሴን ጨርሼ ደግሞ ወደ አሶሳ ተመልሼ አሶሳ ላይ ደግሞ የክልሉ ሴቶችና ወጣቶች እንዲሁም ህጻናት ቢሮ ኃላፊ ሆኜ አገልግያለሁ። ከዛም በኋላ ደግሞ የአሶሳ ማኔጅመንት ኢንስቲትዩት ላይም እንደዚህ ዋና ዳይሬክተር ሆኜ ሰርቻለሁ። ግን ረጅም ጊዜ ያሳለፍኩት ያው ዩኒቨርሲቲ ቫይስ ፕሬዝዳንት ሆኜ ነው ማለት ነውና አሁን ደግሞ እንግዲህ ከ2014 ጀምሮ በባህልና ስፖርት ሚኒስቴር የስቴት ሚኒስቴር ሆኜ እያገለገልኩ ነው። እንግዲህ በዩኒቨርሲቲ ምክትል ፕሬዝዳንት ቆይታዎት ማይረሱት ገጠመኝ አለ ወይ? ያው የዩኒቨርሲቲ ገጠመኝ አይጠፋም። ምክንያቱም ዩኒቨርሲቲ ላይ በምትሰሪበት ጊዜ የተለያዩ ከተለያዩ ቦታ የሚመጡ ያው ዩኒቨርሲቲ ማለትም ያው ዩኒቨርሳል አይደለ፣ ከተለያዩ አካባቢዎች የሚመጡ በተለያዩ እድሜ ክልል ያሉ ስፔሻሊ ደግሞ በወጣትነት እድሜ ክልል ላይ ያሉ ተማሪዎች ጋር ነው የምትገናኙ። እንደዚሁም ደግሞ ሰራተኛውም ቢሆን እንደዛው መምህራንም ቢሆኑ ከተለያየ ቦታ ነው የሚመጡትና የዩኒቨርሲቲ ገጠመኝ መቼም ቢሆን አይረሳም። ስፔሻሊ አሁን እኔ የነበርኩበት ቦታ ላይ እንግዲህ ተማሪዎች ናቸው። ተማሪ ሆም ብሎም አንዳንዴ እያወቀ የሚያጠፋበት ሁኔታ አለና እንትኖች አሉ። ለምሳሌ ሽንት ቤቶች አሉ፣ መታጠቢያ ቦታዎች አሉ። ያን ጉዳይ እኔን ነው የሚመለከተው፣ እኔ ነኝ የምቆጣጠረውና የምከታተለው። ስለዚህ አሁንኑ ይጸዳና ወዳው ተበላሽቶ ታገኘዋለሽ ማለት ነው። ወዳው ተበላሽቶ ሲገኝ ደግሞ ተማሪ ይጮሃል፣ ይሄው ሽንት ቤቱ እንዲሁ ነው ምናምን ይባላል። ከዛ በኋላ ያው እነዚህ አሁን አይረሱም ማለት ነው። ሁሌ ስታንድ ባይ ነሽ፣ አተኝም። ዩኒቨርሲቲ ላይ መስራት እንቅልፍ አይኖርሽም። ምክንያቱም ምን ተፈጠረ ብለሽ ይሄ ተማሪ እኛን አምኖ ነው ወደዛ የሚመጣው። እናትና አባቱን ቤተሰቦቹን አጠቃላይ ትቶ እዛ ጋር ያለው ማህበረሰብ አምኖ ነው፣ በዩኒቨርሲቲ ውስጥ ያሉ ማህበረሰብን አምኖ ነው የሚመጡትና ትንሽ ብዙም እንትን አትልም። ሁሌ አምሮሽ ተረጋግቶ የምተኝበት ወይ ደግሞ የምታርፊበት ስራ አዎ ከባድ ነው፣ በጣም ከባድ ነው። እና እሱን የማይረሱ ነገሮች ናቸው ማለት ነው ዩኒቨርሲቲ ላይ። እንግዲህ እርስዎ ለብዙ ወጣቶች ለብዙ ሴቶች ምሳሌ የሚሆኑ አርአያ መሆን የሚችሉ ነውና የመጡበት አካባቢ አንዳንድ ታሪኮችን ሰማሁኝ። ሴት ልጅ ወጣ ብዙ ወደ ትምህርት እንድትገፋ የማይፈለግበት፣ ሴት ልጅ ስትወጣ ለሌላ ጉዳይ እንደምትወጣ ተደርጎ የሚገነዘብበት አካባቢ ነውና እንደው እንዴት ነበር አስተዳደጎት? የቤንሻንጉል ቆይታ ምን ይመስል ነበረ? አዎ አሁን እንደዛ አይደለም። ያኔ ሁሌ ተቀይሯል። አሁን የለ እንዴ፣ አሁን ሁሉም እየተማረ ነው። አሁን የድሮ ነው እሱ። እኔ ስማርና አሁን አንድ አይደለም። ምክንያቱም መማሩን ጠልቶት ሳይሆኑ የተማረ ማህበረሰብን ጠልቶ ሳይሆኑ ምናልባት እዛ ውስጥ በዛ ልክ ሴቶች ልክ ብዙ ስላልተማሩ ተብሎ ከብልሽት ጋር ተያይዞ የሚመጣ ነገር ነው ማለት ነው። ምናልባት እዛ ትምህርት ቤት በሚሄድበት ጊዜ እውነት ተምራ ትመጣለች። ስስት በቃ አለ አይደል፣ ወላጅ ቤተሰብ ልጇ በስነ ምግባር ታንጻ እንድታድግላት ከመፈለግ አኳያና ማህበረሰቡን በዛ ልክ እንትን እንዲሉ ተፈልጎ ነው ማለት ነውና በዛን ሰዓት ብዙ የተማሩ ሴቶች አልነበሩም በኔ ብሔረሰብ ውስጥ ማለት ነውና ከዛ በመነሳት ነው እንደዛ እንትን የተፈጠረው እንጂ ሙሉ በሙሉ ትምህርትን በመጥላት አይደለም፣ ትምህርትን በመጥላት አይደለም። ምናልባት ከስነ ምግባር ጋር ተያይዞ ያለው ነገር እንዳይበላሽባቸው ነው ብዬ አስባለሁ። አሁን ግን ያ ሁሉ ደግሞ ተቀርፎ ሁሉም የተማረበት ቦታ አሁን ሁሉም ተምሯል። እንግዲህ በእኛ ትምህርት ቤት ከዜሮ ጀምሮ ነው እየተገባ ያለው።
ማን የሚወለድ ህፃን ከ5 አመት ጀምሮ ትምህርት እየተማረ ነው ያለው ማለት ነው። እና ጥሩ ነው። እንኳንም ተቀየረ። አይ ጥሩ ነው፣ አሪፍ ነው። ምክንያቱም እርሶ ገፍተው ተምረው ባይመጡ ኖሮ ዛሬ ያው ተቀራራቢ አይደለ? የኛም ሚዲያ ከባህል ጋር ይቀራረባልና ለኛም ተርፈዋል እዚህ አጋጣሚ። አይ ጥሩ ነው እንዴ። ዋናው ደግሞ ተምሮ ውጤታማ መሆን እኮ አንድ ነገር ነው። በጣም ተምረሽ ደግሞ ውጤታማ ካልሆንሽ እኮ በጣም አስቸጋሪ ነው። አንዳንድ ሰው ጫና ነው የምትሆኝ፣ ለቤተሰብም ለሀገርም ጫና ነው። አንዳንድ ሰው አሁን 12 አመት ሙሉ ትምህርቱን ተምሮ ውጤት ሳይመጣለት ወይ ደግሞ በቃ የተፈለገውን ያክል የማይሆኑ ጊዜ አለና ስለዚህ ውጤታማነት ደግሞ አንድ ነገር ነው። ፈጣሪን ማመስገን ደግሞ ግድ ይላል ማለት ነው። እንግዲህ ክብርት ያሁን የኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ ነው። ምናልባት ወደ ባህሉ ወይስ ወደ ስፖርቱ ወዴት ያመዝናሉ? በዛው አያይዤ ስፖርት ላይ እንዴት ነው? ያው ወደ ባህሉ ነው ማመዝነው። ምክንያቱም እኔ የምመራው ያው የባህል ዘርፉን ነው አሁን። ከዛ በፊት እንኳን ያው ኪነ ጥበብ ላይ ነበርኩኝ። አሁን ደግሞ በቅርብ ጊዜ ወደ ባህልና ቋንቋ ልማት ስለመጣው እርግጥ ማድላት ሳይሆን የስራ ክፍፍል ነው የወሰድነው። ዞሮ ዞሮ ተቋሙ ባህልና ስፖርት ሚኒስቴር ነው የሚለው። ስለዚህ ባህልና ስፖርት ሚኒስቴር ሲባል ደግሞ ያንዳንዳችን ስቴት ሚኒስትሮች የየራሳችን የሆነ የስራ ክፍፍል ስላለን በተመደብንበት ዘርፍ ላይ እንሰራለን። የተናጠል ሲሆን የጋራ ስራ ሲሆን ደግሞ በጋራ ደግሞ የምንሰራቸው ስራዎች ይኖሩራል ማለት ነው። እንደዛ አድርገን ነው እንግዲህ ወደ ባህሉ አዘንብሏል። ያው ከተሰጠኝ የስራ ክፍፍል አንፃር ማለት ነው። ግን የጋራ ስራዎችን በጋራ ነው የምንሰራው። ስፖርትን መውደድ ጋር ተያይዞ ያው ስፖርት ለጤንነትም ወሳኝ ስለሆነ በተገኘው አጋጣሚ ስፖርት መስራት ደስ ይለኛል ማለት ነው። የትኛውን ስፖርት አብልጠው ይወዳሉ? ምናልባት ሩጫ አለ፣ ዋናም ስፖርት ነው። የትኛውን እንደው ስፖርት? እግር ኳስ አለ፣ ባስኬት አለ፣ ብዙ ነው እንግዲህ ስፖርትን ብንጠራ። እሱ እንኳን ያው አሁን ለጤንነታችን የሚያስፈልገን ኤሮቢክሱ ነው። ምክንያቱም ኤሮቢክሱ ያው በእንትንሽ ልክ ነው፣ በምትችው ልክ ነው እሱንም ሰሪውና ኤሮቢክሱ ላይ ነው በብዛት ማተኩሮ ጊዜ ካገኘው ማለት ነው። ስለዚህ ወደ ያው ተማሪ ሆነሽ ትጫወቻለሽ። ያኔ እግር ኳስም ሞክሬያለሁ፣ መረብ ኳስም ሞክሬያለሁ ማለት ነው። ምናልባት እግር ኳስ ላይ እንምጣና የማን ደጋፊ ኖት? ማንቸስተር ዩናይትድ። እውነት? ከሀገር ውስጥ ያው የብሔራዊ ኢትዮጵያ አይ ከሀገር ውስጥማ እንዴት አድርገሽ ትደግፊያለሽ? ይሄ የማንቸስተር ዩናይትድ ራሱ ያው ከልጅነቴ ጀምሬ እየደገፍኩ ስለመጣው እንጂ አሁንማ ተቋሙን እንደሚመራ ሰው ሁሉንም ነው የምደግፈው። ሁሉንም የስፖርት አይነቶችን ነው የምደግፈው። ግን ደግሞ ወደ ውጪ ከሄድን እንግዲህ ያው አርሰናልና ማንቸስተር አሉ አይደል በብዛት። ያው ይሄ ምንድነው እንትኖች ደርቢ ነው የሚባለው። ደርቢዎች ማንቸስተር ሲቲ እና ዩናይትድ ናቸው። ግን ደግሞ ወደ ማንቸስተር ነው። እኔ ማንቸስተር ዩናይትድ ነኝ። ምንም ቢሆን አሁን ሰሞኑን ዋንጫ እንኳን ማምጣት ቢያቅተው ይመጣል እንግዲህ ያው ጥሎ ማለፍ ያለ ነው። አይ ጥሎ ማለፍ ሳይሆን ብዙ ጊዜም ስላነሳ ችግር። እንግዲህ እርሶ በጣም ጠንካራ ሴት ኖት። ሴትነት አለ፣ እናትነት አለ፣ ኃላፊነት አለ፣ ደግሞ የህዝብ አገልጋይ ኖት። እርሶ የመንግስት ከፍተኛ አመራር ኖት። እንዴት ነው የሚያስኬዱት ይሄንን? ያው በልኩ ነው የምታስኬጂው። ሁሉንም የመንግስት ኃላፊነቱንም በልኩ ታስኬጃለሽ፣ የቤት ውስጥ ኃላፊነቱንም በልኩ ነው የምናስኬደውና ምናልባት ልጆች እንደፈለጉ ላያገኙኝ ይችላሉ። ነገር ግን ደግሞ እንደፈለጉ ባያገኙኝ ደግሞ ቤት ውስጥ ያው የሚያግዙኝ ልጆች ስላሉ በኔ መሸፈን የነበረበትን ያው እነሱ ሸፍኑልኛል ማለት ነው አጋዦቹ። ስለዚህ በዛ ልክ ነው የምናስተዳድረው። እንግዲህ ግን ያው ድካም የለውም ማለት አይደለም። ምናልባት ከልጆችሽ ለየት ያለ አስተያየት ገጥሞታል ወይ ስራን በተመለከተ? ከልጆቼ ለይ አይሉ ማለት ያውቃሉ። አሁን እኔ አጋጣሚ ሆኖ አምስቱንም ስወልድ አመራር ሆኜ ነው የወለድኩት። ምንም ያለ አመራር ሆኜ ሳሎን የወለድኩት የለኝም። ለዚህ ያውቁታል። እኔ
ወልጄም ከ2 ወር አልቆይም ቤት ወዳው ነው ወደ ስራ ይገባል። ወዳው ወደ ስራ ገባለሁ። ወክዬም አይደለም የምወጣው ቤት ውስጥ ሆኜ ስራዎችን እሰራለሁ ማለት ነው። ምንም በወሊድ ምክንያት እንትን የሚል ነገር የለም። ምክንያቱም እዚህ ጋር ምንድነው ሴት ነን አይደለ? ተፈጥሮ ለራሱ መታጎናጽፈን እንትኖች አሉ፣ ተጋላጭነቶች አሉ። ለምሳሌ እኔን መንግስት አምኖኝ እንግዲህ ይሄን ቦታ ሰጠኝ። ይሄን ቦታ ሲሰጠኝ ደግሞ እኔ በአግባቡ ኃላፊነቴን ማልወጣ ከሆነ ለራሴ ሳይሆን ለሌሎች ሴቶች፣ ምክንያቱም ያው ይሄው ቦታ ተሰጥቷቸው በአግባቡ መወጣት አልቻሉም በሚል እኔ በማበላሸው ከኋላ ያሉ ሴቶች ይበደላሉ ብዬ ስለማስብ እኔ አንድም ቀን ቢበዛ ያው 55 ቀን ምናምን ባነሰ ደግሞ 45 ቀንም ገብቻለሁ ማለት ነው። እንግዲህ ሴት ስንሆን ያው የተለያዩ ነገሮች አሉና 3 ወር 4 ወር ነገር አለው። አሁን ለምሳሌ አሁን የመጨረሻ ልጄ ጡት ምን እንደሚመስል አታውቅም። ጡት አሁን ሳሳያት የሆነ የሚፈራ ነገር ነው ትላለች። ምክንያቱም በዚህ ደረጃ ያለበደችም አታውቀውም። ምክንያቱም እኔ ያኔ እሷ ገና 2 ወር ሳይሞላት የሆነ ተልኮ መጣና ያን ተልኮ ለመወጣት ሄድኩኝ ማለት ነው። ስለዚህ እሷ ገና 2 ወር አልሞላችም። አልቤላት ሄድኩኝ። ከዛ በኋላ ተመልሼ ስመጣ ጡት ሲሰጣት እምቢ አለች። አሁንም ቢሆን ጡት ምን እንደሆነ አታውቅም። በጣሳ ነው ያደገችው። እርግጥ በእኛ ሀገር ውስጥ ነው እንጂ ሌላ ቦታ ነው ወደ ውጭ ሀገር ስትሄጂ እንደኛ ሀገር አይታረሱም። 40 ቀን 3 ወር ምናምን የሚባል ነገር የለም። ወዳው ወልዳ ወዳው ብድግ ነው ወደ ስራ ነው የሚገባውና ይሄ ደግሞ ጥሩ በልምድ ነው ልንወስደው የሚገባ ልምድ ነው እንጂ አሁን እኛ የለምበርነው በእኛ መቀየር ያለበት ብዬ የማስበው ሴት ልጅ ወልዳ ታርሳ ካልወፈረች ራሱ በቃ የታረሰች አይመስልም ይባላል። በደንብ አልተመገበችም ይባላል። ስለዚህ ይሄ እረፍት ኑሮ እንትን ብትቀመጪ ችግር የለውም። ግን ደግሞ ለጤንነትም ቢሆን ቶሎ ብድግ ብሎ መስራቱ የተሻለ ነው ብዬ ነው እኔ የማስበው። ምክንያቱም አማራጮች ካሉ አሁን ለምሳሌ ልጆቹ የሚያድጉበት አማራጭ ካለ ያን አማራጭ መጠቀሙ ጥሩ ነው። አማራጭ ከሌለ ነው የምትቸገሪው። አሁን ደግሞ የእናት ጡት ወተት የሚተካ ካለ እንግዲህ ካለብን የስራ ባህሪ እርግጥ ህፃናት 6 ወር መጥባት አለባቸው የእናታቸውን ወተት። ግን ደግሞ እድሉ ከሌለ እንግዲህ የእናትን ወተት የሚተካ ነገር ከተገኘ በዛ ልክ ብታይም ችግር የለውም ለማለት ፈልጌ ነው። የኔ እንደዛ ነው ያደጉት። እንግዲህ ክብርት እነዚህን የመሳሰለ ጣፋጭ ምግቦች ይታዩኛል። ግሬስ ኬክ እና ኬትሪንግ ደግሞ ኬክ ልካልናለች። ይሄንን እያየው እኔ መቆየት አልቻልኩምና ትንሽ እየተቃመስን ደግሞ ጨዋታ ብናደርግ በጣም ጥሩ። ስለዚህ መቃመስ እንችላለን። ይሄኛው ከርከዴ ነው የሚባለው። ወደ ቤኒሻንጉል አካባቢ ነው የሚመረተው። አሁን እየታወቀ የመጣ ነው። እርግጥ ውጭ ሀገር ላይም አለ። ውጭ ሀገር ላይ አበከስ መሰለ የሚባለው ይሄ ከርከዴው ማለት ነው። ብዙ ጥቅሞች አሉት። ጥቅሙ ምንድነው? ደም ማነስ ላለበት ሰው ስኳር ተደርጎ በስኳር ይጠጣል። ደም ግፊት ደግሞ ስኳር ምናምን ደግሞ ያለበት ሰው ያለ ስኳር ተደርጎ እንደዚሁ ባዶ ይጠጣል።
ስለዚህ ለሁለቱም አገልግሎት ይሰጣል ማለት ነው። አሁን ደግሞ እንግዲህ ለቆዳ እንክብካቤም ለጸጉር እንክብካቤም ደግሞ ጠቃሚ ነው እየተባለ አሁን በጣም ብዙ ጥቅም ያለው እንግዲህ ብዙ ጥቅም አለው ማለት ነውና ሲጠጣም ደግሞ ደስ ይላል። በጣም የሚያስፈራ ነገር የለውም። ኧረ በጭራሽ ያምራል ደግሞ ስታዩ አይደል? ከለሩ ራሱ ያምራል። ለማማም ስጡልኝ። ይሄን ትረጫለች። ይሄ አሁን ሱካር የለውም ማር ነው። ማር አለው አይደል? እንግዲህ ክብርት ከካሜራ ጀርባ ቀደም እየነገርኩት ነበረ። በመጀመሪያ ስላገኙት በጣም ነበር ደስ ያለኝ እውነት። ምክንያቱም ለሴት ልጅ ብቻ ሳይሆን ለብዙ ወጣቶች አራያ ምሳሌ መሆን ይችላሉ። የመጡበት መንገድ ፋይት አድርገው እዚህ የደረሱበት መንገድ ለብዙዎች አራያ መሆን የሚችል ነውና እንደው ምናልባት በተለይም ለሴቶች የሚያስተላልፉት መልእክት አለ ወይ? ለሴቶች የማስተላልፈው መልእክት ያው እንትን ነው፣ ቁርጠኝነትን ነው እኔ የማስተምረው። ምክንያቱም የሆነ ሴት ልጅ አላማ ሊኖራት ይገባል። ከየት ተነስቼ ወዴት መሄድ አለብኝ የሚለውን ነገር ማለት ነው። ያው የሹመቱ ጉዳይ አላህ ያመጣው ነው። ሰው የሚሰራ ለሹመት አይደለም። ሰው የሚሰራው ያው ሰርቶ ለመለወጥ ነው የተማርነው። ስለዚህ በዛ ልክ እኔ መምህር ነው የወኩት፣ ያው አስተማሪ ነበርኩ ማለት ነው። የተማርኩት ሙያ የመምህርነት ሙያ ነው። ስለዚህ ያን ሁሉ ቻሌንጅ ባላልፍ ኖሮ ዛሬ ልክ እድሉን ያላገኙ እህቶች አሉ፣ ራሳቸውን ያልቻሉ በሰው ላይ ጥገኛ ሆኖ ያሉ እህቶች አሉንና በዛ ልክ ነው እኔ የማየው። እርግጥ አሁን ጊዜው ጥሩ ነው፣ አሁን የትምህርት ስርዓቱም ጥሩ ነው። እያንዳንዱ ህፃን ልጅ ቤት መቀመጥ የለበትም የሚል ስላለ ሁሉም ህፃን ልጅ ይማራል፣ ልክ እንደኔ ይሆናሉ ብዬ አላስብም። የዛን ሰዓት የነበረው ቻሌንጅ አለ ብዬ አላስብም። የኛ ቻሌንጁ ምንድነው ግን እኔ የሚገርመኝ በዛን ሰዓት የነበረው ቻሌንጅ ተቋቁሞ ጥሩ ደረጃ ላይ የደረሱ ልጆች ይበዛሉ። አሁን ግን ሁሉ ነገር ተመቻችቶላቸው እንግዲህ የትም አይከድም እኮ አሁን ሁሉ ነገር ቤት ውስጥ ነው አብስለሽ የምትበይው አይደለ? ምንም የሚያስቸግርሽ ነገር የለም። አሁን እኔ በልጆቼ ያለው ልጆቼ ይመጣሉ፣ ያው ይበላሉ፣ ከዛ ትምህርት ቤት ነው የሚሄዱት። እኛ ደግሞ እንደዛ አይደለም። እኔ አሁን ያሳለፍኩት ማለት ነው። ቢያንስ እኔ ብዙ የስራ ኃላፊነት ነበረኝ። ልክ አሁን እኔ ለልጆቼ አጋዥ አምጥቼ እንደሚያግዙኝ አይደለም፣ እኔ ደግሞ በራሴ ነበር የምሰራው ማለት ነው ቤት ውስጥ። እንደው አንድም ሴትም እኔ ብቻ ስለነበርኩ እናቴ ጋር ሙሉ ኃላፊነት። የሚገርምሽ አሁን እኔ እንደ ልጅ በጣም ትብያለሁ ብዬ አላስብም። ኃላፊነትን እየተሸከምኩ ነው የመጣሁት ከልጅነቴ ጀምሬ ቤት ውስጥ ያለውን ኃላፊነት ማለት ነው። ሴት ልጅ በባህሪዋ ምናልባት ኃላፊነት የመሸከም አላት ማለት እችላለሁ። ተፈጥሮ ራሱ ገና እናት እያየናል የምናድገው። እናቶቻችን በሚሰሩበት ጊዜ ያው እናት የምትሰራውን ስራ ነው። እቃ ጨዋታ ስንጫወት እኮ ሴት ልጅ ወይ ምስቱና ነው ሁሌም ጨዋታው። ባልና ሚስት ሲባል ያው ሴት ልጅ ናት ምስት የምትሆነው። እንደገና ደግሞ ጭቃውንም ስናቦካ ቂጣ ምናምን የምንጠፈጥፈው በጭቃ ሴቷ ናት አይደለ? ልክ እንደዚሁ ደግሞ አሻንጉሊቶችን ከጨርቅ ደግሞ ስንሰራው ሴት ልጅ ናት። አሻንጉሊት የሴት ሰራና የሴት ልጅ የማሳደግ ኃላፊነቱን ከህፃንነታችን ጀምረን ለሴት የተሰጠ አድርገን ነው ስለኔ መጣ ነው ማለት ነውና ይሄ ከተፈጥሮም ያለ እንዳለ ሆኖ የሴት ልጅ ርህሩህነት
እንዳለ ሆኖ እንደገና ደግሞ ከአካባቢው የምታዩ ነገር ሞር እሱን ኃላፊነት እንድትሸከም እያደረገ ነው የሚያሳድጋት። ትክክል። አቡ ጣሊብ አንተ ጋር ነው የምመጣው። እንግዲህ ወይዘሮ ነፊሳ ላንተ እናትህ ናቸው። ምን አይነት እናት ናቸው? ጥሩ እናት። እንዴት ትገልጻቸዋለህ? ሁሉም እናቶች የየራሳቸው ጎን አላቸው፣ ግን ደግሞ እናቶች ሁሉም በቃ እናትን ስለሆኑ ብቻ ልጆቻቸው ላይ ጨክኖ ወይም ሌላ ነገር እንትን ብለው ሌላ ነገር ስለማያስቡ እንደ ማንኛውም እናት እሷም ምርጥ እናት ናት። በጣም ደስ የሚል። ምናልባት በዚህ አጋጣሚ እንኳን አደረሳት ብለህ ፍቅርህን ግለጽ። እንኳን ለኢድ አልአድሃ በዓል በሰላም አደረሰሽ። ተወልጄ እዚህ የደረስኩበት ምክንያት እሷ ናት። የትምህርት ቤቱንም ሁሉንም ነገር እሷ ናት እንትን የምትለን፣ የጎደለን ነገር እሷን እንጠይቃታለን። እሷ ቢኖራትም ባይኖራትም እሺ ብላ ነው እንትን የምትለን። እናንተ ነው ቅድሚያ የምታደርገው። ስለዚህ ማማ ወድሻለሁ አትለው? እሺ ማማ ወድሻለሁ። ትንሹ ጋር መጣው። ስምህ ማን ነው? ፋይዝ ኢብራሂም። ፋይዝዬ፣ ለማማ ያለህን ፍቅር ግለጽላቸው። ማማ ወድሻለሁ። መቻየኝ ሳታየኝ ነው እንዴ? ስምህ ማን ነው? ሀቶ ኢብራሂም። እሺ፣ ለማማ ያለህን ፍቅር። ማማ ወድሻለሁ። እሺ፣ አመሰግናለሁ። ሌላ መልእክት አለ ለማማ የምትነግር? እሱ አሁን ሊመረቅ ነው። ፕሪፕ ምርቃትህንማ እንመጣለን። እሺ እንዳትረሳኝ። እሺ አይሻዬ፣ እንግዲህ አንቺ ጋር ለምጣና ለክብርት ነፊሳ የቅርብ ወዳጇ እህቴ ማለት ናት ሲሉ ሰምቻቸዋለሁና እንደው ምን አይነት ባህሪ ያላቸው በግል ህይወታቸው እንግዲህ በጣም የቅርብ ሰው ነውና ምን አይነት ባህሪ ያላቸው? ክብርትን እንደዚህ ብሎ መግለጽ ትንሽ ይከብዳል። እንደ አመራር አይደለችም። በቃ ዝቅ ብላ ከትንሹም ከትልቁም ያለውን ችግራቸውን ከችግር ጋር ከአንቺ ጋር ነው ሁሉም ነገር የምታሳልፈው እና እኔ እንደውም በጣም አንዳንድ ጊዜ ኧረ እንደዚህ አይደለም ምናምን እላታለሁ እና እሷ በጣም እኔ መግለጽ በጣም ስማርት ሰው ነች። እንደ ፋሚሊ ነው ሁሉም ቦታ ላይ ታች አከሌ ነው አትልም። ሁሉንም እንዳመጣጡ ነው ተመልሰው ለሁሉ ነገር ደራሽ ነች፣ መፍትሄ ነች። ሁሉ ነገር ከሁሉም ነገር ላይ ከጎንሽ ነች። የምታማክረት መፍትሄ ያላት እሷ ጋር እና እንዲህ ነው ብሎ ለመግለጽ እሷን ቃላት ያንሰኛል። በጣም ደስ ይላል የገለሽበት መንገድ። እንግዲህ ያው ካሜራውም አንቺ ጋር ነው፣ ክብርትም ከጎንሽ ናቸውና ምናልባት በዚህ አጋጣሚ የምታስተላልፊላቸው የምትያቸው መልእክት ካለ? እኔ ምንም የምላት ነገር የለም። ጤናና እድሜ ነው የምመኝላት ለልጆቿ እናትና ጤናና እድሜ ነው የምመኝላት። እሷ በጣም ስራዋ ራሱ ከሁሉም ሰው ጋር የምትኖር ሰው ስለሆነች ምንም የሚቸግራት ነገር የለም። ግን እድሜና ጤና ላይ ስጣት። አሜን። በጣም ወድሻለሁ። በዚህ አጋጣሚ ሁሉ ነገር ነች፣ ከጎኔ ነች፣ በሀዘኑም በደስታው እና በጣም ደስ የሚል ቅርበት ነው። አረፋዬ እንግዲህ አንቺ ጋር ነው የምመጣው። ዛሬ እንግዲህ የተወለድሽበት ቀን ነው። በዚህ አጋጣሚ እንኳን ተወለድሽ አትላት? እንኳን ተወለድሽ ብለናል። እንግዲህ ክብርት በጣም ቅርብ ያክስት ልጅ አይ ቲንክ የቅርብ ዘመድ ናቸውና የቤት የግል ህይወታቸው ምን ይመስላል? ከእናንተ ጋር ያለው ቅርበት እንዴት ነው? እንግዲህ ያው እኔ ከሶሳ ነው የመጣሁት። ያው ሲመጣም እዚህ ነው የማርፈው። ማንም የአሶሳ ሰው ሲመጣም ታሞም ሊሆን ይችላል
የሆነ ሌላ ነገር ሌላ ስራም ካላቸው እሳቸው ጋር ነው የሚሆኑት። እንግዲህ እሷ በጣም እንግዳ ተቀባይ ናት። እዚህ መተን እንደ ቤታችን ነው የምንሆነው። ያው ሁሉ ታስተናግደናለች። ስራ ውላ ነው የምትመጣው፣ ግን ገብታ ማረፍ ሲጠበቅባት እኛ ጋር መታ ትጫወታለች፣ እኛ ጋር ትውላለች። በላችሁ ጠጣችሁ ብላ ጠይቃን ነው ከዛ የምትገባው እረፍት የምታደርገው ማለት ነው። እንግዲህ መልእክት የምታስተላልፊላቸው ካለ እዚሁ? እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሰሽ። ኑሪልን። አላህ እድሜና ጤና ይስጣት፣ ልጆቿንም ያሳድግላት። ኢድ ሙባረክ። ኢድ ሙባረክ። እናንተ አመሰግናለሁ። ክብርት እንግዲህ በዓል ምን ይመስላል? ከሌሎች በዓል ደግሞ ለየት አድርገው የሚወዱት በዓል ምንድን ነው? የትኛውን በዓል አብልጠው ይወዱታል? ያው የኛ በእስልምና እምነት ተከታይ ያው ሁለት በዓላት ናቸው ያሉን። አብልጠን የምንወደውና ማናበልጠው የለንም። ሁለቱንም እኩል ነው የምናከብረው። እርግጥ ይሄ በዓል ለየት የሚያደርገው ይሄ የአረፋ በዓል ለየት የሚያደርገው በዓሉ 10 ቀን ጾም አለው። ፈጣሪያችንን ለምንሰራቸው እያንዳንዱ ኃጢአቶች ፈጣሪን ምህረትን የምንጠይቅበት 10 ቀን አለው ጾም አለው። ጾሙ እንግዲህ ጥሩ ጥሩ ነገሮችን ፈጣሪያችንን የምንማጸንበት እንደዚሁም ደግሞ የተቸገሩ ሰዎችን የምናግዝበት የሌለውም ሰው ካለው ሰው እኩል የሚበላበት ነው የዓመት በዓል ማለት ነው። እርድ አለው፣ የእርድ ስነ ስርዓት አለው ይሄ በዓል። ስለዚህ በዚህ እርድ ስነ ስርዓት ላይ አረፋ ለየት የሚያደርገው የሚታረደው በግ ከሆነም ፍየልም ይሁን እንደየሰው እንደያቅሙ ነው የሚያርደውና እርዱ ላይ ግን 3 ቦታ ነው የሚከፈለው። ምክንያቱም 3 ቦታ የሚከፈልበት ምክንያት ምንድነው? አንዱ ለቤት ውስጥ ይሆናል። ሌላው በጣም ይሄን በዓል ለማክበር እየፈለጉ በአቅም ውስንነት ያን መግዛት ወይ ስጋ ምናምን ገዝቶ ቤታቸው ውስጥ ወይ በግ ገዝቶ ያላረዱ ሰዎች እኩል ካለው ሰው እኩል እንዲያከብሩ ወይ ደግሞ እንዲደሰቱ ነው ዋና ዓላማውና አንዱ ፓርት ለነሱ ነው የሚሰጠው ተከፋፍሎ ማለት ነው። ከዛ አንደኛው ደግሞ ይሰራና ጎረቤት አጠቃላይ ተጠርቶ በጋራ የሚበላበት በዓል ነው ማለት ነው። ስለዚህ ይሄ በዓል የአብሮነት፣ የአንድነት፣ የመተሳሰብ፣ የመደጋገፍ በዓል ነውና ሁሉም ያለውም የሌለውም እኩል ተደስቶ የሚኖርበት ነው። በዓል እንግዲህ ዋና ዓላማው ደስታን ብቻም ሳይሆን ፈጣሪያችንንም ምንማጸንበት ነው። አላህ ካለ ነው ቀጣይ ዓመት የምንደርሰው ማለት ነው። ዛሬ ላይ ለደረሰን አምላክ እናመሰግነዋለን። ቀጣይ ላይ ደግሞ ልክ እንደዚህ ተሰብስበን ደግሞ አላህ እንዲያደርሰን ነው የምንማጸነው። ምክንያቱም ትናንት ከኛ ጋር የነበሩ ዛሬ ላይ እኛ ጋር የጎደሉ ብዙ ሰዎች አሉ ማለት ነውና በዓሉ እንደዛ ለየት ይላል። ከምንም በላይ ደግሞ በቃ ፈጣሪን ማስታወስ በጣም ደስ ይለኛል። እኔ አሁን ከምንም በላይ ሁሌ ደስ የሚለኝ ሰላት 5 ሰላቶች አሉ አለኛ ወቅቶች አሉ። እነዚህን 5ቱ ወቅት ሰላት ከሰገድኩ ያን ቀን በጣም ደስተኛ ሆኜ አልፋለሁ ማለት ነው። ፈጣሪውን የሚፈራ ሰው ጥሩ ነው። በሚከተለው ሃይማኖት ያንዳንዱ ሰው የራሱ የሆነ ሃይማኖት ይከተላል። ግን ደግሞ በሃይማኖቱ ልክ ማንኛውም ሰው ፈጣሪ ካለው ሰውንም አይጎዳም፣ ሰውንም ያግዛል። ምክንያቱም እያንዳንዱ ሃይማኖት ተደጋገፉ፣ ተጋገዙ፣ ተዋደዱ ነው እንጂ ሰው እንዲጣላ የትኛውም እምነት አይፈቅድምና ያንዳንዱ ሰው በራሱ ሃይማኖት ላይ ጠንካራ ከሆነ ሀገራችንም ይጠነክራል ማለት ነው። አሁን የምናስባት የሚጠማ ሰላምን በዛው ልክ ነው የሚዘልቀውና እንደዛ ነው እንግዲህ። ስለዚህ በዓላችን ደስ ይላል። አሁን እናንተ ጋር ራሱ እንደዚህ ቁጭ ብዬ በማሳለፌ ይሄ እድል አይገኝም፣ እውነት አይገኝም። አሁን እና አረፋን ፈጣሪ ካሱ ሳምጥቶ እኔ ጋር ቁጭ ብሎ ነው ያሉት እና ይሄ እድል የሚገኝ እድል አይደለም። አላህ ለፈቀደለት አላህ ለሚወደው ነው የሚያደርገውና አይሻ እንግዲህ እኔ ጋር እንደዚህ መጥተው እኔ ጋር ሲያሳልፉ ባይዘው አይሻ ዳይስፖራ ናት
ያኔ እንኳን ደህና መጣሽ ብለናል። ጠቅላይ ሚኒስትራችን ዲያስፖራዎች ወደ ሀገራቸው መጥተው እንዲያለሙ ጥሪ ባስተላለፉ ጊዜ ነው እሷም ወደዚህ ሀገር የመጣችው። የዛሬ 7 ወር ውስጥ እንደዛ ሰዓት ነው የመጡትና እንደዛ ነውና እነሱም በመምጣታቸው ከኛ ጋር እንግዲህ ለሀገራቸው ልማት ከኛ ጋር በመሰለፋቸው ደስ ይለናል ማለት ነው። እሷ ያው ተመላሽ ብትሆንም እሷ ቤተሰብ ጥየቃ ነው የመጣችው። ያው አሜሪካ ነው የምትኖረው። እኛ እንግዲህ የምናስበው ሁሌ አሁን ሀገራችን አሁን ከአሜሪካም ትበልጣለች። ምክንያቱም ልማቱ ጥሩ ነው። አሁን ያለንበት ጊዜ በጣም ጥሩ፣ ከዚህ በፊት ያልነበሩ ነገሮች የልማት ስራዎች ትልልቅ የልማት ስራዎች እየተሰሩ ስለሆኑ ሀገራችን ደግሞ ለኢንቨስትመንት ምቹ ስለሆኑ እንኳን ከሀገራችን ወደዛ የሄዱት ከዛም ደግሞ እዚህ መጥቶ ኢትዮጵያ ውስጥ መጥቶ ኢንቨስት ማድረግ እንዳለባቸው ነውና የምንፈልገው። ስለዚህ ከዚህ ወደዛ ሄዱ አካላት ተመልሶ መጥተው ሀገራቸው ላይ እንዲሰሩና እንዲያለሙ ነው እንግዲህ ያው ጥሪው እንግዲህ ጥሪ ማስተላልፈው ለነዚህ አንቺ ነው የሚመለከታል። ማስተላልፈው ነው። እውነት በጣም ደስ ይላል። እንግዲህ አክብራውን እኛ አስቸግራለሁ እኔ ተደጋጋሚ ስልክ ደውል ነበርና ፍቃደኛ ሆነው ቤቶች እንደዚህ ያዘጋጅተው ስለጋበዙን ስለጠሩን እጅግ አድርገን በስቴላ ሾው ስም በአሻም ቴሌቪዥን ስም እጅግ አድርገን እናመሰግናለን። በቀጣይ በተናንጣውት እንላለን። በድጋሚ በጣም እናመሰግናለን። እኔም እጅግ አድርጌ ነው የማመሰግነው። እኔም መርጣችሁኝ እኔ ጋር እንደዚህ በዓል ለማሳለፍም ስላሰባችሁ እጅግ አድርጌ ነው የማመሰግነው። በየአመቱ እኔም ማደጣችሁ እንግዲህ አሜን። ተንም ኢድ ሙባረክ። እንግዲህ ክብርት በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ ቀራ የሚሉት ሀሳብ ካለ ማመስገን የሚፈልጉት አካል ካለ ደግሞ እንግዲህ መድረኩ ያርሱ ነው። አዎ እኔ ያው ማመሰግነው መጀመሪያ ፈጣሪ ነው እንግዲህ ለሁሉም ሰው እዚህ ጋር እንድንደርስ የሚያደርገን አንድ አላህ ነው። ከዛ በተረፈ ደግሞ እንድማር ጥሩ ደረጃ ላይ ደግሞ እንዲደርስ ያደረጉኝ ቤተሰቦቼን ሁሉንም ቤተሰቦቼን እጅግ አድርጌ ነው የማመሰግነው። ለእያንዳንዱ ትምህርቴ ደግሞ አስተዋጽኦ ያበረከቱልኝ መምህራኖችም አሉ። ማለት የአንድ ሰው ውጤት የሁሉም ድምር ውጤት ነው የሚሆነው፣ የኔ ብቻ አይሆንም ማለት ነው። እዚህ ላይ እንድደርስ ብዙ 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 አካላት ከጀርባዬ ስላሉ እጅግ አድርጌ ነው የማመሰግነው። ልክ እንደዚሁም ደግሞ የሚያበረታቱኝ ከጎኔ ያሉ እህቶቼም ጓደኞቼም ቤተሰቦቼም ቤት ውስጥ ደግሞ ያሉኝ እነዚህ አጋዦቼ ደግሞ እነዚህ ልጆችን ባይዙልኝ ኑሮ እንደፈለኩ ደግሞ ሄጄ ስራውን ሰርቼ አልመጣምና እኔ ማላመሰግነው እንትን የለም። ሁሉም ሰው እንደየ የሚያደርግልኝ አስተዋጽኦ ሁሉ አላህ ይስጣቸው፣ አላህ ያክብርልኝ። በተለይ ስለኔ የሚጨናነቁ ሰዎች አሉ። ልክ አሁን አንቺ እንግዲህ ለሌላ ሰው ተሞክሮ ትሆኛለሽ አልሽኝ። ያ ማለት እኔ ላይ ትልቅ የቤት ስራ እንዳለ ነው እንግዲህ የሚታየኝ። በጣም ከዚህ በላይ ደግሞ መስራት እንዳለብኝ ኃላፊነት መወጣት እንዳለብኝ ነው እና የሚሰማኝ። ሁሉንም ነው የማመሰግነው፣ ማላመሰግነው ሰው የለም ማለት ነው። እያንዳንዱ በስራ አካባቢ በዚህ ቤትም መጥቶ ደግሞ እንደዚህ አምኖኝ ነው ወደ እኔ ቤት የሚመጡት። እንዳለችው እሷ እንግዲህ እህቴ ናት። ይሄ ቤት የእንግዳ ቤት ነው። አንዳንድ ጊዜ አሁን እዚህ ቤት ውስጥ ወደ ማረሳው 21 ሰው ሆነን አድረናል። እዚህ እንግዳ መጣ 21 ሰው ሆነን እዚህ እንትን ብለናል። ስለዚህ እነዚህ የሚመጡ ሰዎች አምኖ ነው የሚመጡት አይደለ? ቤታችን ነው፣ እሷ ጋር ብንሄድ የተሻለ ነው። ሰውን ሰው ወዶ ነው እንጂ የሚመጣ መሄጃ አያጣም የሚል አመለካከት አለኝ እኔ ማለት ነው። ምንም ቢሆን የሚሄድበት ቦታ አጥቶ አይደለም ወደ ሰው ቤት የሚመጣው። ስለዚህ እኔ ጋር መጥተው ደግሞ እንደዚህ ጊዜያቸውን ስለሚያሳልፉ ስለሚጠይቁኝ አላህ ያክብራቸው የሚል ሀሳብ ነው የምሰጠውና እንግዲህ ሁላችንም እንግዲህ አላህ ይጠብቀን። ባለንበት ቦታ ላይ ሁሉም ሰው ኃላፊነቱን የሚወጣ ሰው ያድርገን እና አይሻ እንግዲህ ሁሌም ቢሆን
አጠገቤ ናቸው። ሰው በስልጣን ጊዜው አብሮ የነበረ ሰው ስልጣን ጤዛ ነው። ገንዘብና ስልጣን ጤዛ ናቸው። ሲፈልጉ ይመጣሉ አላህ ሲፈቅድ፣ አላህ ካልፈቀደ ደግሞ የሚጠፉበት ጊዜ አለ። እንደገና ደግሞ እድል ነው እንጂ አሁን ከኔ የተሻሉ ብዙ ሰዎች አሉ። ይሄን ቦታ ቢያገኙ ከኔ በላይ ደግሞ መስራት የሚችሉ ሰዎች ብዙ ስላሉ እድሉን ያገኘሁት። እንግዲህ እድሉን ደግሞ ሳገኝ በደንብ መጠቀም አለብኝ ብዬ ነውና ከምንም በላይ ሰዋዊነት ይቀርማል። እኔ ለዛ ነው ሰውን እኔ ከስልጣን ጋር አላያይዝም። እኔ የምቀርበውን ሰው ከስልጣን ጋር ያይዣል አላቀርባቸውም። እንደ እህትነት ነገ የሆነ ቦታ ቢቸግረኝ ሰው የት ጋር እንደሚገናኝ አይታወቅም አይደለ? ስለዚህ ማህበራዊ ኑሮ በጣም መስፋት አለበት በኔ አሳሰብ። ሰው በጣም ደስ ይለኛል። ማታም ቢሆን እጄ ቢጠይቅ ደስ ይለኛል። እኔ ካለ ጊዜ ቆጥቤ ማልሄድበት ቦታ የለም። እኔ አሁን የፕሮቶኮል እንትን የለኝም። እውነት እንግዲህ ይጠቅማል ይጎዳል ባላቅም ከተጠራው ሰው አክብሮኝ ነው የጠራኝ የሚል ሀሳብ አለኝ ማለት ነው። ሰው አክብሮኝ ነው የጠራኝ ብዬ እሄዳለሁ። ባያከብሩኝ አይጠሩኝም አይደል? ከኔ የበለጠ ሰው አለ ለምን አልጠሩም የሚል አመለካከት አለኝና በዛ ልክ ነው የሰው ልጅ ሰውነት ይቀድማል የሚለውን ይዘን ብንጓዝ ሀገራችንም የምትፈልገውን ዘላቂ ሰላም እናመጣለን ማለት ነው። ከንቀት መውጣት ነው ከምንም በላይ። ሰውን መናቅ ጥሩ አይደለም። ምክንያቱም የሰው ልጅ አንድ ነው። የሚለየን የእንትን ቁስ ነገር ነው፣ ቁሳዊ ነው። ገንዘቡም ቢሆን ቁሳዊ ነው፣ ስልጣኑም ቢሆን ቁሳዊ ነው። ነገር ግን እኛ ደግሞ ሰብአዊ ፍጡር ነን ማለት ነው። ስለዚህ ከንቀት መውጣት ነው ከምንም በላይ። እንደገና ደግሞ ቅንነት ደስ ይለኛል እኔ ከምንም በላይ። የሰው ልጅ ቅን ቢሆን የት እንደርስ ነበረ። የሰው ልጅ ምንም ብዙ እውቀት ቢኖረው ቅን ካልሆነ ውስጡ ላይ ተንኮል ካለ እውቀቱን ያበላሽበታል። ያ ተንኮል ማለት ነው። ያ ተንኮል እውቀቱን ስለሚያበላሽበት የሰው ልጅ ከምንም በላይ ቅን መሆን አለበት። እውቀት ባይኖረውም እንኳን በዛ ቅንነቱ ውጤታማ ይሆናል። ይሸፍንለታል እንትኑን የአቅም ውስንነቱን ያ ቅንነቱ ይሸፍንለታልና እኔ ከምንም በላይ ቅንነት ደስ ይለኛል ማለት ነው። ደስ የሚል መልእክት ነው። ይሄ ትልቅ መልእክት ነው። ቢገባን ሁሉም ነገር ትተነው የምንሄደው ነገር ነውና እስካለን በምድር ግን ምንችለውን ቅንነት ምንችለውን መልካምነት ብናደርግ ይሄ ትልቅ መልእክት ነው። ክብርት እንደዚህ ያሳመረችኝ ሳውዲ ሬንታልን እጅግ አድርጌ አመሰግናለሁ። ቤተል ታገኙታላችሁ። ከታች በማስቀምጥላችሁ ስልክ መደወል ስላላችሁ። በሜካፕ ደግሞ ሳምሪ ቢዩቲ ሳሎን እጅግ አድርጌ አመሰግናለሁ። የሷንም ስልክ ከታች አስቀምጥላችኋለሁ። መደወል ስላላችሁ። ግሬስ ኬክ እና ኬተሪንግ ከጎናችን ነበሩ። እጅግ አድርገን እናመሰግናለን።
በድጋሚ እንኳን ለኢድ አላዳሃ አረፋ በዓል በሰላም አደረሳችሁ እያልኩኝ እንግዲህ ከክብርት ጋር የነበረን ቆይታ በጣም ቆንጆ ቤተሰቦቿ ጋር ቆንጆ ጥሩ ቆይታ አሳልፈናል። በዓሉ የሰላም፣ የፍቅር፣ የመቻቻል፣ የአንድነት፣ የጤና እንዲሆን እመኛለሁ። ኢድ ሙባረክ።